ደራሲና ጋዜጠኛ ዳዊት ጸጋዬ እንኳን ደህና መጣ። እንኳን ደህና ቆየሽኝ። ከስንት ጊዜ በኋላ በጣም ረጅም ጊዜ ነው። በጣም ምናልባት 2 አመት ከተገናኘን እውነት ነው ይሆናል። ለነገሩ እንግዲህ በዚህ ባልተገናኘንባቸው ጊዜያቶች ውስጥ በርካታ ሀሳቦችን፣ ፊሎሶፊዎችን፣ አታያዮችን ዴቨሎፕ አርጋል ብዬ አስባለሁ አይደለ? ምክንያቱም ብዙ አዳዲስ ነገሮችን ያው ህይወት ትምህርት ቤት ነው አይደለ? ትምህርት ቤት ነው። በተለይ ደግሞ ለእንዳንተ አይነቱ ሁል ጊዜ በተለየ አንግል ነገሮችን ለሚያይ ሰው ይሄ በጣም አሪፍ ኦፖርቹኒቲ ነው ብዬ ነው ማስበው። ራሱ ምድር አሪፍ ተማሪ ከሆንክ ያው ፈተናዎችን እያለፍክ እንትን ትላለህ፣ ደግሞ ሰነፍ ከሆንክ ትወድቃለህና ያ አይ ቲንክ በጣም የረዳህ ይመስለኛል። በጣም አዳዲስ ነገሮችን፣ አስተሳሰቦችን፣ አመለካከቶችን ፈጥረሃል፣ ዴቨሎፕ አርጋል ብዬ አስባለሁ። ተሳስቻለሁ? እንግዲህ ባልፈጥርም ግን ፐርስፔክቲቮች አሉ። አንዱ ክሬት አድርጊያቸዋለሁ ባለንም ግን የተለየ እይታዎችን ወይም ሀሳቦችን በጣም እወዳለሁ። ስለዚህ እሞክራለሁ ለማለት ነው። ሙከራ አደርጋለሁ። ሰው ያስተሳሰቡ ውጤት ነው ይባላል። የአመለካከቱ ነጸብራቅ ነው ብዬ አስባለሁ። ህይወትን በተረዳው ልክ ይኖራል፣ በጥበቡ በእውቀቱ ልክ ይኖራል። እዚህ ጋር ደግሞ በኢትዮጵያ አውድ ማህበረሰቡ ራሱ ያስቀመጠልህ ድንጋጌዎች፣ የህይወት አኗኗሮች፣ ዘዬዎች ምናምን አሉ አይደለ? ባህሎቹ የሞራል ሰንሰለቱንም አንድ ላይ ጨምሮ ማለት ነው። ከዛ ፍሬም ውጪ ደግሞ የሆነ ሰው እንደ አፈንጋጭ ይቆጠራልና አንተ ብዙ ጊዜ የተለየ አመለካከት ስለምታመጣ ስለሚኖርህ በመጽሐፍቶችም ብዙ ስላየሁኝ አፈንጋጭ ትባላለህ። ነህ ግን አፈንጋጭ ነኝ ብለህ ታስባለህ? በፍጹም እኔ አፈንጋጭ አይደለሁ። ለዚህ ደግሞ እንደ ምክንያት የማቀርበው ምክንያታዊ ነኝ ለማቀርባቸው ሀሳቦች በምክንያት ነው። በምክንያት ደግሞ የሚያቀርብ ሰው አፈንጋጭ መባል የለበትም። ስለዚህ አፈንጋጩ ማህበረሰቡ ነው ወደሚሉሉ ድምዳሜ ላይ መጥቻለሁ። ምክንያቱም በምክንያት የሚያስብን ሰው ማህበረሰቡ አፈንጋጭ ካለው እንግዲህ ማህበረሰቡ በምክንያት አያስብም። ስለዚህ አፈንጋጩ እሱ ነው ማለት ነው። በቃ በዘልማድ ነው የሚራመደው ማለት ነው። እኔ ግን ምክንያት አለ፣ በምክንያት ነው አስቀምጣለሁ ምክንያቶችን። አጋጣሚ ያ በምክንያት የተቀመጠው ሀሳብ ግን ከዚህ በፊት ወይ በአጋጣሚ ነው ያልተነሳ ሊሆን ይችላል። እሱን ሲያዩ ነው አፈንጋጭ የሚሉት። ግን እኔ ምክንያታዊ ነኝ እንጂ አፈንጋጭ አይደለሁም ብዬ ነው። ግን እኔ ደግሞ አፈንጋጭ ነህ ብዬ ነው የማስበው። አፈንጋጭነት አሉታዊ ትርጓሜ እስከሌለው ድረስ ችግር የለብኝም። በዛ ለምን መሰለህ ብዙ ማጣቀሻዎች አሉ። አሁን እዚህ ላይ መጽሐፍቶች አሉ አይደለ? እዚህ ጋር ዳዊት ጸጋዬ የሚል የግጥም ወደ 5 መጽሐፍቶችን ጽፈሃል። አሻራ አለ። አሻራ በአጋጣሚ እዚህ ያልመጣም በአጋጣሚና ለምሳሌ ይሄ ዳዊት ጸጋዬ የሚለው ርዕስ የሌለው ግጥም ነው። በአብዛኛው የግጥም መድብል ርዕስ አለው አይደለ? ለምሳሌ ይሄ ርዕስ የለውም። ሌላ አፈንጋጭነት። እዚህ ጋር ደግሞ አርነት የወጡ ሀሳቦች የሚል አለ። ይሄም የግጥም መድብል ነው። አርነት የወጡ ሀሳቦች፣ ነጻ የወጡ ሀሳቦች ማለት ነው አይደል? ስለዚህ ሀሳብ አጥር አለው ወይ ድንበር አለው ወይ? ይሄም አከራካሪ ነው፣ ወጣ ያለ ነው። ሌላ ደግሞ የሚመጣው አልፏል። ይሄ ደግሞ ኖቬላ ነው አይደል? የሚመጣው አልፏል ይላል። የሚመጣው እንዴት ነው የሚያልፈው? ያለፈው አልፏል፣ የሚመጣውን ገና እናያለን ነው አይደል የምንለው በተለምዶ። እና እነዚህና ሌሎችም ምልህ የቀሩትን መጽሐፍቶች እንደዛ። አንድ ደግሞ ነጥቡ የሚል መጽሐፍ አለ አይደል? ነጥቡ 4 ነጥብ የሚባል ነገር የለውም መጽሐፉ ላይ። እና የሰዋሰው ግራመርን ስርዓተ ነጥብ ያፋለሰ ነውና በዚህ ምክንያት ያው ወጣ ያለ ነው። እንደውም አመፀኛው ጸሐፊ ተብለሃል አይደል? እዛ እስቲ ትንሽ አጫውተን ስለዚህ። ጥሩ ነው ያነሳሻቸው የመጽሐፎች ርዕሶች፣ ግን እነዚህ ሁሉ ምክንያታዊ ናቸው። እኔ አሁን ለምሳሌ አንዳንዱን እስቲ ነው ርዕሶቹ ራሳቸው በጣም አነጋጋሪ ናቸው። እኔው ለምሳሌ ከሚመጣው አልፏል እንኳን ከመጨረሻው ብንጀምር ሚመጣው አልፏል የህይወትን አዙሪት የህይወትን ድግግሞሽ ለመግለጽ የተጠቀምኩበት ነውና ይሄ ደግሞ
በጋድ የሚታይ ነው በሪያሊ በቃ በምንኖርበት ራሱ እዚህ በተለይ ደግሞ ለኢትዮጵያ በደንብ የተለመደ ነው እና እኛ ከጦርነት አዙሪት አልወጣንም፣ ከድህነት አዙሪት አልወጣንም፣ እንዲሁም በሀሳብም ከተለመደው አስተሳሰቦች ውጪ አልወጣንም እና ያንኑ ነው የምንደጋግመው። ስለዚህ አንዱ ይሄ ነው በቃ የሚመጣው አልፏል። የምንኖረው ህይወት ራሱ ያለፈውን ነው የምንኖረው። የሚመጣው ራሱ ኦልሬዲ አልፏል። ምክንያቱም ምንም አዲስ ነገር የለም የሚል ነው። በሆነ መልኩ ልክ እንደ ጠቢቡ ሰለሞን የሚለው አይነት ከፀሐይ በታች አዲስ ነገር የለም እያለ ለዛው እሱ ንጉሥ ሆኖ በሁሉም መስክ የተሟላለት አይነት ሰው ሆኖ መጨረሻ ላይ ግን ሲናዘዝ በቃ ከፀሐይ በታች ምንም አዲስ ነገር የለም ይላል። እንደውም አንዳንዴ ኒሂሊስቲክ ራሱ በቃ ኒሂሊስት እስኪመስል ድረስ ሁሉም ከንቱ የከንቱ ከንቱ አንድ ጊዜ ብቻ እኮ አይደለም ለዛው ደጋግሞ ይለዋል። እንደውም የአብዘርዲዝም ጀማሪ እኔ ሰለሞን ነው ለበረ አዲስ ነገር የለም በሚለው ላይ ከዛ ደግሞ ሲብስብ አንዳንዴ አረ ይሄ ኒሂሊዝምም ጀማሪ ሳይሆን አይቀርም። ምክንያቱም ከንቱ ደግሞ ይለዋል። ህይወትን በዛ መነጽር ያየዋልና እሱም እንደዚህ ስለ ድግግሞሽ ያወራል እዛ ላይ እና የኢትዮጵያ ብቻም ሳይሆን የዓለሙ ህይወት ድግግሞሽ ነው፣ አዙሪት ነው፣ ሁሉ ጊዜ የሚደጋገም ነው። አሰልቺም የሚሆንብንም ለዛ ነው። አንዳንድ ጊዜ በቃ ለምንድን ነው በቃ ማንኛውም ሰው ይመጣል ይኖራል ከዛ ደግሞ ይሞታል ያልፋል። ይሄ የሰው ልጅ ከተፈጠረ ጊዜ ጀምሮ በቃ ምንም ያልተለወጠ መንገድ ነው። ስለዚህ እሱም ያንን ይለዋል፣ የተደገመ ነው ይለዋል። የነበረው አዲስ ነገር እንደሌለ በተደጋጋሚ መክብብ ላይ በደንብ አርቆ ያስቀምጠዋል እና የሚመጣው አልፏል አንድ እሱን በስም የሚያሳይ ምሳሌ ነው። ነጥቡን ደግሞ ያለ 4 ነጥብ ስጽፈው እሱም እንዲሁ በምክንያት ነው። ምንድነው ህይወት ማረፊያ የላት 4 ነጥብ የላት በምድር ላይ ስትኖር ማለት ነው። በምድር ላይ ስንኖርም እንደገና ከአፍተር ዴዝም ለምን አሁን የሰው ልጅ ሲወለድ ወላጆቹ ይደሰታሉ ይላሉ። ከዛ አድጎልኝ ይላሉ። ሲያድግላቸው ትምህርት ጀምሮ ይላል። ትምህርት ጀምሮ አሁንም ደግሞ ቀጥሎ ጨርሶ ከዛ ደግሞ ዩኒቨርሲቲ ገብቶ ደግሞ አሁን አግብቶ አረ እንደው ልጅ አሳይቶ እንዲህ እያለ ምንም ማቆሚያ የሚረካበት ማቆሚያ 4 ነጥብ ብሎ የሚያቆምበት እንትን የለው የሰው ልጅ። እንዲሁም አፍተር ዴዝም ደግሞ በሙስሊምም ይሁን በክርስትናውም ይሁን ላይፍ አለ ተብሎ ተመልሶ ስለዚህ ይቀጥላል ማለት ነው። ስለዚህ ምንም የምናርፍበት ነገር የለም። ሁሌ ህይወት ራሱ ዝም ብሎ ሂደት ነው፣ ዝም ብሎ የሚሄድ ፕሮሰስ ነው፣ መጨረሻ የለውም ነው ያንን እና ምክንያት አለው ልልሽ ነው። ግን ስለዚህ የ4 ነጥብ ጠቀሜታ ምንም ጥቅም የለውም እያልከኝ ነው? ወይም በእንግሊዘኛው ፉል ስቶፕ የሚባለው ማለት ነው። የት እናስቀምጠው? እኔ አሁን ልከራከራ አይደለም፣ ምክንያቱ በጣም አሳማኝ ነው ለነገሩ። ግን የት እናድርገው? ለምሳሌ ለምሳሌ ሰው ሲሞት የህይወት ታሪኩ ይጻፍ የለ ከሌ እዚህ ተምሮ እዚህ ተወልዶ እንደዚህ ነው ከዛ በኋላ መጨረሻ ላይ ሞተ። አትሊስት እኔ እስከ ሞት ድረስ ያለውን ይመስለኛል ልትገልጸው የፈለግከው እንጂ ከሞት በኋላም ይቀጥላል የሚለውን ነገር የምትገልጸው አልመሰለኝም ነበርና ሞት አለፈ በቃ የዚህኛው አትሊስት የዚህኛው ቻፕተር ምድር ላይ የመኖር ቻፕተር አለፈ አለቀ ገባ። ከዛ በኋላ ደግሞ በመንፈሳዊ አይን በሃይማኖታዊ እይታ ምናምን ራሱ የሆነ እንትን ኤክስፕላኔሽን አለው ትርጓሜ ያለው የማያምኑም ሰዎች ስላሉ ማለት ነው። ከዛ በኋላ ህይወት አለ የሚለውን ነገር የማያምኑ ሰዎችም ስላሉ ስለዚህ 4 ነጥብ አትሊስት ሰው ሲሞት እንኳን ያስፈልገውም የሚለውን ነገር እንድታነሳልኝ ነው። አይ እኔ ሞትም 4 ነጥብ ነው ብዬ አላምንም። እንግዲህ የራሴ መጽሐፍ ስለሆነ እኔ ማምነው ነው። ስለዚህ እኔ ደግሞ ከሞት በኋላ ህይወት አለም ብዬ ማምን ሰው ስለሆንኩ ያው ቀጥሏል ህይወት ማለት ነው። ቀጥሏል። ስለዚህ እሷንም ለመግለጽ ነው ምንም አይነት እረፍት የለም የሚል ነው። ነጥቡ 4 ነጥብ እንተው አይደለም።
እንደሱ አይደለም። ከዛ በኋላ እኮ በአራት ነጥብ ጽፌያለሁ። ይኸው ከዚህ የተጻፈው አለ። ግን አንዱ ፐርስፔክቲቭ ነው በወቅቱ ነው አንድ ህይወትን የምንገልጽበት የማይበት ያየውበት አንዱ መንገድ ነው እንጂ ያው ደግሞ አለ። ግን በውጭውም ደግሞ በኋላ ነው እንደውም ከዛ በኋላ ነው ያወቅኩት። እኔ መጀመሪያ ላይ አላወቅኩምና ስጽፈው ከወጣ በኋላ ያው አድማስ ላይ በደንብ አመጽ ነው ይሄ ምናምን ብሎ አንድ ሰው ከተቸው በኋላ ያው እኔም ምላሽ ጽፌያለሁ። ተባባላችሁ ምላሽንም ጽፏል። ምላሽንም አውጥቶልኛልና ትንሽ እንትን ዳያሎግ ፈጥሮ ነበርና ያ ደግሞ ጥሩ ነው ብዬ አስባለሁና እንግሊዛዊ ደራሲ እንደሱ የጻፈ መኖሩን በኋላ ነው ያወቅኩትና አለ በእንግሊዘኛም ደግሞ አለና ያለ ፉል ስቶፕ ጽፏል። የሚገርም ነው። አዎ እና ምን ልልሽ ነው እንግዲህ እሱ ደግሞ ፐርስፔክቲቭ ምን እንደሆነ አላውቅም እና በጣም ግን እንደውም እንዳለየታ መሰለኝ ነገረኝ። የሆነ ጊዜ ደውሎ አድማስ ላይ የሰውየው ፎቶግራፍ ወጥቶ ከዛ ያው እሱን እንግዲህ የሚሊኒየሙ ምርጥ ደራሲያችን ብለው ሸልመውታል። አንተን ግን በመጽሐፍ ብቻ እንኳን በተቻለ መጠን አወገዝነህ እንጂ ሽልማቱ ቀርቶ መወገዙን ለነገሩ በጣም ነው የምትወደው አንተ በተፈጥሮ ራሱ በተቃርኖ ታምናለህ። ወደዛ ሀሳብ እንመጣለን። ግን ስትወገዝ ራሱ ውስጥ በጣም እንደሚረካ አውቃለሁ። የተለየ ምክንያት ይኖር ይሆን ማለት ከዚሁ ጋር የተገናኘው በሊትሬቸር ምንድነው በስነ ጽሁፍ ዓለም ስነ ጽሁፍን የሚገለው ዝምታ ነው ብዬ ነው ማስበው። ነው ብዙ ሰው ትልልቅ እንትኖች ሀያሲዎች ጋርም ስታይ ሀያሲዎች ዝም ያሉት ስራ ምንም ያልተባለ ስራ ብዙ ጊዜ እንደ ሞተ ይቆጠራል። እና የስነ ጽሁፍ ደግሞ አንዱ በረከቱ አንዱ ውግዘቱ ነው። አንዱ በረከቱ ያ ማለት በቃ ለውይይት በር ከፍቷል ማለት ነው። ለውይይት በር ሲከፍት ደግሞ እዛ ውስጥ ብዙ እንትን አለ። በቃ የሚቀበል አለ፣ የሚያወግዝ አለ። ያ ከሌለ በቃ ስነ ጽሁፍነቱ ያከትማል። ስለዚህ እኔ የሀሳብ ልዩነት ኖሮ በስራዎቼ ላይ ውግዘት ሲመጣ የምወደው ከዚህ አንጻር ነው። ለምን እሱ ነው የሚያፋፋው ስነ ጽሁፋችንን የሚያሳድገው፣ አዲስ ነገር እንድትፈጥር ይረዳሃል። አዎ እነዛ ሰዎች እኮ የሚቃወሙት ሰዎች እኔ ምክንያታዊ ይሁኑ እንጂ ተጠቃሚው እኔ ነኝ። ሲያወግዘኝ እኮ አንድ ሰው ወይም ደግሞ ያ መጽሐፍ ሲተቸው ምን ሲል ምክንያቶችን እያስቀመጠ ከሆነ እኔ ነኝ የምጠቀመው እና ውግዘትን የምወደው ከጥቅም አንጻር ነው፣ ከራሴ ጥቅም አንጻር ነው። እኔ ብዙ ጥቅሞች ስለማገኝበት ስለዚህ ያለ እኔ ለሚቀጥለው ስራዬ በጣም እንደ ጥሬ ሀብት ሆኖ ያገለግለኛል። ለዛ ነው እንደዚህ አይነት ትችቶችን ለመቀበል ለምሳሌ ነጥቡን ብትይ ነጥቡን አሁን እዚህ ላይ ስላለመጣው ሰው ነጥቡ መጽሐፍ ብታይ ከኋላው ብለርቡ እንደዚህ አይነት ነው። ይሄን የማይረባ ስራህን ብሎ ነው ደራሲ ዳንኤል ወርቁ ነው። ግን እሱ ለብለርብ አይደለም በእርግጥ የሰጠኝ፣ እሱ ለመጽሐፉ ሀሳብ የተሰማውን ነው ጽፎ በቃ አስቀምጥ ብሎ አስቀምጦልኝ ሰጠኝ። እኔ ግን በቃ ለምን ብለርብ አላደረገውም? በቃ ይሄ አንዱ አተያይ ነው። እሱ እንደዚህ ያስበዋል። እስቲ እንደው ግን ይሄን አይቶ እንደው በራሱ ተማምኖ የሚገዛ የሚያነብ ሰው ካለ ደግሞ ይሄው ብዬ አቀረብኩ እና ብለርብ ላይ ውግዘት ነው ያጻፍኩት ልልሽ ነው። በጣም ደስ ይላል። ቻሌንጆችን ወይም ተግዳሮቶችን የሚገጥሙህን ችግሮች ወደ እድል መቀየር ማለት ነው። ይሄ ብዙ ጊዜ ብዙ ቻሌንጆች ምናምን ሲገጥሙን ዝም ብሎ ውድቅ ማለት የመሰበር ነገር አለ። ሰዎች ድንጋይ ሲወረውሩብን የመሞት የመውደቅ ነገር አለ እና ያንን ግን የሆነ እንደ ጡብ አድርገን የሆነ ቤት ብንሰራበት የተሻለ ነው። ለምሳሌ አንድ እንደውም የአህያ ባለቤት ነበር። አህያው ብዙ ጊዜ ያገለገለችው ታውቀዋለህ ብዬ አስባለሁ። ስለ ሊደርሺፕ ነው እንደውም የሆነ ኮርስ ስወስድ አንድ አስተማሪያችን ነው የነገረንና አህያዋ ብዙ አመት አገልግለዋለች ሰውየው። ከዛ በኋላ በአጋጣሚ በር ላይ የተቆፈረ ጉድጓድ አጋጥሟት ነበረ ለውሃ ማውጫ። ከዛ ውስጥ ገባችበት ማለት ነው ሰውየውና በጣም አዘነ። ብዙ ሞከረ፣ ጉድጓዱ በጣም ጥልቅ ስለሆነ ብዙ ሞከረ ለማውጣት ምናምን አልቻለም። ከዛ በኋላ የሰፈሩን ሰው እንዳለ ሰብስቦ በቃ ቆሻሻ ጣሉባትና በቃ ትሞት በዛው ምንም ማድረግ ስለማልችል አለ። ግን ቆሻሻ ሲጣል እንደ ስቴፒንግ ስቶን ተጠቀመችበትና መጨረሻ ላይ ወጣችና በዛ አንግል ነው አንተ ትችቶችን የምታየው ማለት ነው። በጣም የሚገርም ነው። በጣም ያስተማሪ ነው። ወዳጆቼ ራሱ በሙሉ
ለራሴም እስኪገርመኝ ድረስ በጣም በቃ ሁሌ ከበፊትም ጀምሮ እና እስካሁን ድረስ የዘለቁ ጓደኞች እንግዲህ ረጅም ዓመት ከአሜሪካን ስነ ጽሁፍ የሚባል ነበር እና አሜሪካን ስነ ጽሁፍ ማህበር የዛሬ 30 ዓመት ምናምን አካባቢ ማለት ነው እና ከዛን ጊዜ ጀምሮ ያሉ ወዳጆቼ አሁንም ያሉኝ ወዳጆቼ በሙሉ ከኔ ሐሳብ ጋራ ልዩነት ያላቸው ናቸው። በፍጹም ጓደኞችን ራሱ የምትመርጠው የተለየ ሐሳብ ያላቸው ያላቸው ሳይሆን በቃ በአጋጣሚ ስለገናኝ ወይ ስለ ጽሁፍ መድረክ ላይ ይችላል ምናምን በጣም ሐሳቤን የሚቃወሙ ሰዎች ናቸው። በጣም ደግሞ ጓደኛሞች ደግሞ ለኔ እነሱ ናቸው አሁን ድረስ ደስ ይላል። እጅግ በጣም ወዳጆች እናውም አንዳንዴ እኔ ለራሴ እስክደነግጥ ድረስ በተለያዩ ችግሮች ወቅት ላይ በማልጠብቀው ሁኔታ እነሱ ናቸው የሚደርሱልኝ። በጣም ነው የምንዋደደው። በጣም ነው ሁሌ ጊዜ የምንጨቃጨቀው። አንድም ቀን በሐሳብ ባይገርምሽ ተስማምተን አናውቅ። ግን በጣም ነው ወዳጆቼ ናቸው። ምናልባት ይሄ ልክ ተቃራኒ ነገሮች ይሳሳባሉ የሚለው እንደሚባለው አይነት ሆነው እንደሆነ አላውቅም። ይሄ ልክ ላይክ ፎልስ አትራክት እንደሚባለው አይነት እሱ እኔ ህይወት ላይ ሰርቷል። ደግሞ እኔም ደግሞ በጣም መፈልጋቸው እነሱ ነው ባይገርምሽ አይደለ? አዎ። እና በተረፈ ምንም የኔን ሐሳብማ የሚያደንቅና ሐሳቤንማ ዝም ብሎ እንደ ገደል ማሚቱ የሚያስተጋባልኝማ መቼ አጥቼ እሱ ለኔ ምንም ከነዛ ሰዎች ግን ሐሳብም አገኛለሁ። ከሱ ሲቃወሙ በምክንያት ነው። ስለዚህ ጥቅሙ ለኔ ነው ያልኩሽ ለዚህ ነው። ስለዚህ ያ ሳናቀው ያ ሐሳብ ልዩነት ግን ወዳጃሞች ሁሉ አርጎናል። ስለዚህ አሁን በጠቅስልሽ ብዙ ናቸው። እውነቴን ነው የምልሽ በጣም ብዙ የስነ ጽሁፍ ወዳጆቼ በሙሉ በሐሳብ ልዩነት በጣም የሚገርም ነው። ከዚህ ጋር በተያያዘ አንድ ገጠመኝ አለ። እስቲ አጫውተን እባክህ። አዎ የአገር አቀፍ የስነ ጽሁፍ ውድድር ነው እና እዛ ውድድር ላይ እንደማንኛውም ወጣት ያኔ እንግዲህ ወጣትነት ዘመን ለወጣቶች ነው ውድድሩ ለወጣት ጸሐፊያን የሚለው እና ተወዳደርኩ እና ያው ማሸነፌን ደውለው ነገሩኝ። ሄድኩኝ። አስታውሳለሁ እንደውም በወቅቱ የአፈ ጉባኤ የነበሩት አቶ ዳዊት ዮሐንስ ነበሩ ሽልማት ስነ ስርዓቱን እንትን ያደረጉታውና ከሳቸው እጅ ነበረ ሽልማት ምናምን የተሰጠኝ ማለት ነው። እና ያኔ ደግሞ እንደዚህም ኤፍኤም ምናምን ጣቢያም የለም። አንድ ለእናቱ ኢትዮጵያ ሬዲዮ ነው እና እዛ ላይ ጽሁፉ ተነበበ እና ያኔ ኢትዮጵያ መላ ኢትዮጵያ ነው የሚሰማሽ እንዳውን ብዙ አማራጭ የለውም። በቃ ያንን ይሰማል እና በቃ ተደነቀ አልኩሽ እና በቃ ብዙ እንትን ተባለ ነው እና አንድ አልፋ የሚባል የስነ ጽሁፍ ማህበር ነበረን። እነሱ በቃ እኛን ስላኮራህን ላንተ ሽልማት አዘጋጅተናል፣ ፕሮግራም አዘጋጅተናል አሁን አሉኝ። ጠሩኝ። ከዛ ቁጭ ብለን ያው ስጦታዎቻቸውን ሰጡኝ ምናምን በጽሁፍም አድናቆታቸውን የገለጹ። ከዛ ውስጥ አንዷ ግን መስከረም በቀለ ትባላለች እና ምንድነው ይሄ የቃላት ኳኳታ ነው፣ የቃላት ዲኮሬሽን ነው እንጂ ምንም አዲስ ሐሳብ የለው እና የመጀመሪያውን ሐሳብ እየደጋገምክ ነው ሙሉ ከጀምሮ የሚያልቀው እና እኔ ለምን ስትፈልግ ለምን ኖቤል እንኳን አትሸለምበትም? እኔ ይህን ስራ አላደንቀውም፣ እኔ ስራ ነው አለች እና ሁሉም ደነገጡ። እኔ ደግሞ በቃ በተቃራኒ እንዴ ሰው ሁሉ ያደነቀውን ስራ እንዲህ የምታጣጥልማ በቃ ይችልማ እንደውም በደንብ ነው ማለት በቃ መከተል ያለብኝ ብዬ እኔ ግን በጣም በቃ ከዛን ቀን ጀምሮ በሷ ተሳብኩ ማለት ነው። በጣም ስላጣጣለች ምክንያት ዝም ብሎ ተራ ማጣጣል አይደለም እና ምክንያቶች አሏት። ያለ እኔ በጣም ምናፍቀው ነገር ስለነበር በጣም ደስ አለኝ። ከዛ በቃ እኔ ከሷ ጋራ በየለቱ መዋል ጀመርኩ ማለት ትችላለሽ። ከዛ ግጥሞቼን አሳያት ጀመር። እንደው ትንሽ ግጥሞቼ ይሻላሉ፣ ግጥም ላይ ብታተኩር ይሻላል ተዋለች ይሉ በቃ በጣም ደስ አለኝ። እሷ ደግሞ ሾርት ስቶሪዎች ትጽፍ ነበር እሷ እና በጣም ዲፕ ነው ወቅቱ። በተለይ መንፈሳዊ መጽሔቶች ላይ ታወጣ ነበርና በጣም የሚገርምሽ ያ ቅርርብ ነው
ይሄ ተቃራኒዎች መሳሳቢ ያልኩሽ እንደው የሀሳብ ሁሉ የጾታ ብቻ ሳይሆን እንደው መጨረሻ ላይ በፍቅር ሁሉ የወደኩት ከሷ ጋር ነው። የሚገርም ነው፣ በጣም የሚገርም ነው። ባለቤት የሚሆነችው እሷ ነች። ይሄ በጣም ደስ የሚል ነው። ምንድን ነው የሚሰማ? በቃ ይኸው አሁን ምትንጀት ዳ እንትንም ድረስ ዘልቋል፣ ትዳሬም ድረስ ዘልቆ ነበር ልልሽ ነው። እና ይሄ ነው እኔን የሚስበኝ የሚያሸንፈኝ። በቃ እንደዚህ አይነት ሰው ምክንያቱም ነው ሲመጣልኝ እንዳልኩሽ ነው። እንዴት ነው በቃ ምትዋት ይችላል። እኔ እኮ ነኝ ተጠቃሚው፣ እኔ ነኝ እኮ ምድሽ። ለዚህ በጣም የሚያሸንፈኝ ማንነት ቢኖር እንደዚህ ከሀሳቦች ጋር በደንብ የሚላተም ሰው የሚጋጭ ሰው በጣም ደስ ይላል። ስለዚህ በተቃርኖ ውስጥ ህይወት አለ የሚለውን ነገር ማሳያም ጭምር ነው። በጣም ደስ ይላል። ምክንያቱም ብዙ ጊዜ እኛ ኢትዮጵያውያን በጣም አስተዳደጋችንም ይሄ ነው እኮ አሁን ለየት ያለ አስተሳሰብ እኮ አለ። አፈንጋጭና ያልኩ እኮ ይሄ ነው በአዎንታዊ መልኩ። ምክንያቱም አፕሪሼት እየተደረገን እየተደነቀን ምናምን ያደግ ነውና አፕሪሼት የሚያደርገን ሰው ወዳጃችን ነው ብለን ነው የምናስበው። የሚነቅፈን ሰው ደግሞ ሀሳባችንን የሚሞግት ሰው ደግሞ እንደ ጠላት የምንፈርጅበት ነገር አለ። ይሄ በጣም ስር የሰደደ ችግር ነው። ከሁሉም ኢትዮጵያዊ በእውነት መወገድ እንዳለበት ያንተ ህይወት በደንብ አስተማሪ ነው። እየተናገርከውን የምትጽፈውንም እየኖርክ በተግባር እየኖርክ አሳይተናል። እጅግ በጣም ደስ የሚል አስተማሪም ጭምር ነው። ሌላው ይሄ ዳዊት ጸጋዬ የሚለው መጽሐፍ ነው። ርዕስ የለውም ይሄ ግጥም። በብዛት መጽሐፍቶች ሁሉም ርዕስ አላቸውና ይሄ ርዕስ የሌለው ግጥም ነው። የሚገራርሙ ግጥሞች አሉት፣ አንብቤያቸዋለሁ። ለምንድን ነው ርዕስ አልባ ያደረከው? ርዕስ አለው። ርዕሱ ራሱ ዳዊት ጸጋዬ ነው። እሺ እንደ ርዕስ መውሰድ እንችላለን? እኔ እንደ ርዕስ ነው ወስጄ ያስቀመጥኩት። በቃ ዳዊት ይሄ ነው እዚህ ውስጥ ያሉት ሀሳቦች ዳዊትን የሚገልጹ ናቸው። በተቃርኖ የተሞሉ ግጥሞች ናቸው እና ዳዊት በተቃርኖ የተሞላ ህይወት ነው ያለው። ስለዚህ ዳዊት ማለት ይሄ ነው ለማለት በስሜ መጽሐፉን አወጥቼዋለሁ። በጣም ደስ ይላል። ማንም የተቃወመ የለም። በተለይ ከስነ ጽሁፍ አንፃር አለ። እሱማ በደንብ ስንት ተገምግሟል። ሁሉም ያው ተቃውሞውን ኢንጆይ ነው የምታረገው፣ ችግር የለብን። እሱ አይደል በረከቱ ያልኩት። እንደው የሚደግፍ እዚህ በጣም አሪፍ መጽሐፍ ነው ዴቭ፣ እንደው በጣም ጎበዝ ነህ ምናምን የሚል ሰው ምንድነው የሚሰማ? አለ እሱም አለ። ምቾት ይሰጣል። ሁለቱም ምክንያታዊ ከሆነ ይሰጠኛል። እኔ በጣም ነው ምክንያታዊ ሲሆን፣ አንዳንዱ ለምሳሌ አድንቆ ግን ደግሞ እኔ ባላየሁት ፐርስፔክቲቭ ሲሆን ከሆነ ያየው በጣም ነው የምወደው። አድናቆቱ እኔ ካሰብኩት ውጪ ስራዎችን ሲያይ፣ ለምሳሌ አርነት የወጡ ሀሳቦች ከሚስቲሲዝም አንጻር አንድ ሰው አይቶት ነበር። የዛሬ እንግዲህ 2003 ላይ የታተመው። ያኔ እኔ ሚስቲሲዝምን አስቤ አልጻፍኩም። አስቤም ልጽፍ አልችልም። ግጥሞች የተለያየ ሀሳብ ስለሆነ ጥርቅም ስለሆነ በአንድ ኢዝም ላይ ተመስርቼ ልሰራ አልችልም። ግን እሱ ሀያሲ ስለነበረ አስቻለው ይባላል መርጦ ከዚህ ከ60 ምናምን ግጥሞች ውስጥ ግማሹ ነው የወሰድኩት አለ። ግማሹ ለኔ ሚስቲሲዝም ነው ብሎ ያኔ ሙዚክ ሜድ የሚባል ነበር። እዛ ላይ ትንተና አናሊሲስ ሰርቶ እና ለራሴ ስራ ራሴ እንግዳው እኮ ገረመኝ። እንደ ለካ ሀያሲ ከደራሲ በላይ ነው ሁሉ ብዬ እንዳስብ ያደረገኝ ያኔ ነው። እንደሱ አይነት ሲሆን እኔ እንዳልኩ እኔም ያው እንትን እኮ አገኘው ማለት ነው፣ ተጨማሪ እውቀት አገኘው። ከዛ ስለ ሚስቲሲዝምም ራሱ በደንብ ማየት ማጥናት የጀመርኩት ከዛ በኋላ ነው። አንዳንዴ እነዚህ አይነት ፍልስፍናዎችም ቢሆኑ ይችላሉ፣ ሀሳቦችም ቢሆኑ ሳናቃቸው ግን እንጽፋቸዋለን። ለዛ ሀሳብ እንግዳ ልንሆን እንችላለን፣ አናውቀውም፣ ግን ኦልሬዲ ነበረ ጽፌዋለች። ከዛ ይሄንን ግን የሚያስተዋውቅልሽ ሀያሲ ነው። ያ ሀያሲ መጥቶ ከዛ ጋር ሲያገናኝ ኦኬ እንዲህ ማለት እንዲህ ብሎ ደራሲው እና ደግሞ የግድም ያው ጸሐፊው ያንን ማወቅ የለበትም። እውነት ነው። ሀያሲ በመረገራችን ላይ በጣም አስፈላጊ ነው። ኢቭን ከደራሲም በላይ ነው ይባላል በደንብ። እሺ እንግዲህ ግጥሞችህ በአብዛኛው በተቃርኖ የተሞሉ ናቸውና ሶቅራጠስ ትዝ አለኝ፣ የግሪካዊው ፈላስፋ እነ ፕሌቶን ሌሎችንም ፈላስፋዎች ያፈራ መምህር ነው። በአውሮፓ በተለይ ትልቅ ስም ያለው የአውሮፓ ፈላስፋ ነው የሚባለው እንግዲህ ሶቅራጠስና እኔ ማውቀው አለማወቄን ነው ያለው ማለት ነው።
ያልተፈተነ ህይወት ትርጉም የለውም worthless living ምናምን ይላል እንደውም unexamined life እና ያ ነው ትዝ የሚለኝ አንተ አሁን እንደዚህ በተቃርኖ ውስጥ ሲሞላ ነው ህይወት ያለ ተቃርኖ ምንም ትርጉም የለውም ሁላችንም የተቃርኖ ውጤት ነው የተቃራኒ ውጤት ነን ኢቭን ሴትና ወንድ ራሱ እኮ በጣም አፈጣጠራችን ምናምን ለየቅል ነው አይደለ ነገር ግን አንዱ ካላንዱ መኖር እንዳይችል ሆኖ ነው የተፈጠረው ማለት ነውና ስለዚህ በተቃርኖ ውስጥ ያገኘኸው በረከት ያገኘኸው ትሩፋት ምንድነው ብለህ ታስባለህ ትክክልስ ነው ወይ ያው እንግዲህ ያገኘው ትሩፋት ያው ህይወትን ያተረፍኩት ህይወት ራሷ በተቃርኖ የተሞላች ነች ኔቸር ተፈጥሮ እሱን ይነግረናል እንደውም ሰለሞን ደሪሳ አንድ እንትሩ ላይ ምን ይላል ለምሳሌ ቁልቁለት ዳገት ነው ምንድነው እሺ የዛ እንትን ስያሜው ምንድነው በርግጥ ይሄ ሐሳብ ከስኬፕቲሲዝምም ያነሱታል ስሙ ምንድነው በሚለው ነው ያነሱት ግን ለኔ ከስኬፕቲሲዝም ውጪ እኔ በተቃርኖ ነው ማስበው ያ ነገር ዳገት ብለሽ ያልሽው ወጣሽው መንገድ ስትመጪ ስትመለሽ ደግሞ ቁልቁለት አየሽው ተቃርኖ ያቺው ነትና ሌላም የሆነ ተገንጥሎ ያለ ነገርም አይደለም ተቃርኖ በዛው በአንዱ ነገር ላይ ነው ያለው ሰው ልክ እንደዛ ነው ለምሳሌ ሰው ክፉ ነው እንላለን ግን ደግሞ ሰው ደግም ነው ክፉ አይሽ ይሄ ሁለቱ ማንነት በዚህ አንድ ሰው ላይ አለ ተቃርኖ ይሄ ነው እና ሌላ አካል ሁሉ የለም አንዳንድ ጊዜ ብዬ አስባለሁ ራሱ ያ ምንለው ነገር ነው መልሶ ተቃራኒውን ደግሞ የሚሆነው አሁን ባነሳውልሽ ምሳሌ ማለት ነው እና ህይወት ምን ዘራው ያም ነገር ደግሞ ህያው የሚሆነው በዚህ ተቃርኖ ውስጥ ነው በውሃን ብትወስጂ ባህርን ብትወስጂ ያጠፋል ደግሞ ያለማል ውሃ እንግዲህ እንደው ህይወት ያለ ውሃ የለም ነው የሚባለው ግን ደግሞ ያው ህይወት የሚሰጠን ውሃ መልሶ ደግሞ ሞትም ምክንያት ይሆናል ነፋስን ብትወስጂ ልክ እንደዛ ነው መርከብን ወደ ምትፈልገው ወደ ቦዋ ያደርሳል መልሶ ደግሞ ያው ነፋስ አውሎ ነፋስ ሆኖ ደግሞ እንደገና ያው ያጠፋል በራሱ እዛው ላይ ነው ይሄ ተቃርኖ ያለው እና ስለዚህ በተለየ አተያይ ማየት ነው አመለካከታችን ፐርስፔክቲቭ ነው እንትን ማለት አለብን ነው እስቲ ግጥሞችን የተወሰነ ግጥም ያንን እነዚህ በደንብ የሚያጠናክሩ ግጥሞች አሉ የተወሰነ እስቲ እንያቸው ለምሳሌ ፊት ከመሆን ተጠንቀቅ ይላል ሰው ሆይ መዘግየትን ምረጥ ከፊት የሚሆን ነው ከኋላ የሚቀመጥ ይላል ግን አንዳንድ ጊዜ ደግሞ የዘገየ ሰው ብዙ ነገር ያጣል ይባላል አይደል ግን መዘግየትን ምረጥ እዚህ ጋር ያልክ እየሞገትክ ነው ከኋላ የሆነ ነው መጨረሻ ላይ ፊት የሚሆነው አይነት ያለው አይነት እንትን ነው ግጥም ነው ፊተኞች ዋለኞች ፊተኞች እንደሚለው ማለት አንድ ፐርስፔክቲቭ ነው ቅድም ያልሽው ይሆናል ግን ደግሞ እንደዚህ የሚሆንበት ጊዜ አለ እና ፊት ነኝ ብለሽ ተቀምጠሽ አገኘ ያ ኋላ የተቀመጠው ቀድሞሽ ሲያገኘው ታያለሽ እና ያው እይታ ነው እኔና አንቺ እየሳቀን የሚያለቅስ ልጅ ወለድን እኔና አንቺ እያለቀስን የሚስቅ ልጅ አሳደግን ይላል ለኛ ለኢትዮጵያውያን ደግሞ በጣም ግልጽ ያለ እውነታ ነው አይደል ልጅን ስታሳድግ ያለውን መከራ ማሳያ ነው ደግሞ ባልና ሚስት ደግሞ የሚያደርጉት ያው ኢንጆይመንት እንታይበታለሽ ከዛ ውስጥ በኋላ ግን የሚመጣው ደግሞ እንባ ደግሞ ታያለሽ የሚገርም ነው እጅግም መወደድ እጅግም መጠላት ሁለቱም ያስፈራል በመወደድና በመጠላት መሃል መረሳት ይሻላል ይላል ይሄ ምን ማለት ነው መረሳት ሰው ሲረሳ ትንሽ አይከብድም ከሰው ውጪ ሰው ውስጥ እየኖርክ ከሰው ውጪ መሆን ሰው አላስታውስ ሲል ራሱ ሰው ፕራይመሪ ጎሉ ራሱ እኮ በሰው ዘንድ እውቅናን ማግኘት ፕሮፋይልን ከፍ ማድረግ መደነቅ መወደድ መከበር መጠቆም ከሌ እንድትባል መፈለግ ነውና ይሄኛው ግን ይሻላል
እሱ አሁን ያልሽው ሀሳብ ነው ይሄንን ሀሳብ ያመነጨው። እሱ የታወቀ ነው፣ እውነት ነው፣ ተፈጥሯችንም ነው። እኔ አሁን አድናቆትን አትፈልግም መወደድን አትፈልግም ብትኝ እየዋሸው ካልሆነ በደንብ ነው የምፈልገው፣ ተፈጥሯዊም ነው። ግን ደግሞ የሚገርምሽ ነገር ያንን ባሳደድኩ መጠን ነው ይሄንን ግጥም ያገኙት። ያን ባሳደድኩ መጠን ከዛ ሳየው ግን ለካ መረሳትን የመሰለ መታደል ደግሞ የለም። በመረሳት ውስጥ ነው ምናልባት ትልልቅ ሀሳቦች የሚገኙት። በመረሳት ውስጥ ነው ያ ሰው ጓዳ ውስጥ ቁጭ ብሎ ትልቅ ስራ ሊሰራ የሚችለው። በመረሳት ውስጥ ነው ኢቭን መታወስ ራሱ እንኳን ራሱ የሚመጣው። እንደገና በመረሳት ውስጥ ነው ዞሮ ወደዛ ወደ አንቺ ሀሳብ ነው የሚመጣው። እውቅናውም መፈለጉ ምንም ሁሉ የተደበቀው አሁንም መረሳት ውስጥ ነው። ያ የተረሳው ሰው ያ ምንም ማንም ቦታ ያልሰጠው ሰው ነው እዛ መረሳት ውስጥ ሆኖ በሚሰራው ስራ ነው ነገ እንደገና መልሶ የሚታወሰው። ስለዚህ የሚገርም ነው። ከዛ በዚህ አንግል እኔ አሁን አላየሁት ተቃርኖ ከመጽሐፍ ማንበብ ጋር በተገናኘ ብዙ ጊዜ ማንበብ ሙሉ ሳያደርጋል እንላለን አይደለ? ማንበብ ሙሉ ሳያደርጋልና የተቃርኖን ጥቅም እኔ አሁን በደንብ ሳስብ ምናምን በቃ ተቃርኖ ምን ያክል አስፈላጊ እንደሆነ አሁን በህይወቴ እያየሁት እየተረዳሁት ነው። ዝም ብለህ ስታየው ፊት ለፊቱ ትክክል ነው። ማንበብ ሙሉ ሳያደርጋል የሚያነብሰው የሚናገረው አያጣም። ቮካብለሪ ያለው የፈለገውን ነገር መናገር በቃ he knows everything about anything የሚለውን ነገር ግን በጣም ሳሰላስል ግን ማንበብ ጎዶሎ ነው እንደው የሚያደርገው ማለት ጀመርኩኝ። ምክንያቱም ስታነብ ነው አለማወቅህን በደንብ እየተረዳህ የምትመጣው። ሶቅራጠስ ያለውን ማለት ነው። በቃ እኔ የማውቀው አለማወቄን ነው። ሶቅራጠስ ትልቅ ስም ያለው ፈላስፋ ሆኖ ግን አለማወቁን ነው መጨረሻ ላይ ያወቀው። ብዙ ተከታዮች ያሉት ሰው ማለት ነው። ስታቅ ኢምንትነትህን ምንም ስለ ዓለም ምንም እንደማታቅ መረዳት ትጀምራለህ ማለት ነውና ይሄ ያንተን ሀሳብ የሚያጠናክር ነው ብዬ አስባለሁ። በደንብ ምንም ከዚህ በፊት ምለው ነው ሁሌ ማንበብ እንደውም ባዶ ያደርጋል ብዬ ነው የማስበውና እውነት ነው። ባወቅሽ ቁጥር አሁን ግጥሞቼ እኮ ለምሳሌ ከኩዌስችን መለኮትን ወይም ከእግዚአብሔር ጋርም ከአምላክ ጋርም ለማምላክ ኩዌስችን የሚያደርጉ ናቸው። እነዚህ ጥያቄዎች ያለማወቅ ውጤቶች ናቸው። የሚጠይቅ ሰው እኮ ምንም ይወን ሰው ነው የማያውቅ ሰው ነው። ስለዚህ ልክ ነው አለማወቃችንን ነው የምናውቅበት። ልክ ሶቅራጥስ አሁን እንዳልሽው እንዳለው ምጽፈው ምንም ልክ እንደዛ ነው። አለማወቅን የሚያውቅ ሰው አይጠይቅማ በቃ ያውቃል። ስለዚህ ለምን ይጠይቃል? መልሱንም ያውቀዋል ማለት ነው። የሰው ልጅ ግን አያውቅም። ስለዚህ ይጽፋል፣ ይጠይቃል። ያ አለማወቁን ያሳያል። እንደውም በጣም እያነበበ በሄደ ቁጥር የበለጠ እየጠየቀ በጣም ሲያነብ በጣም ሲያውቅ በጣም እንደማያውቅ እየተረዳ ምክንያቱም ዓለም ሰፊ እውቀት ሰፊ እንደሆነ ሁሉ ማለት ነውና ወደ ሌላ ግጥም እስቲ እንግባ። የተወሰኑትን በጣም የወደድኳቸውን ነው። እንደገደላችሁኝ እኔ ሙቱ አልልም፣ ሞት ፍትህ አይደለም፣ ፈጽሞ ለናንተ ሞትን አልመኝም፣ በእኛ ላይ እንደሆነው በእናንተም ይሁንና ቅመሱት ሁሉንም፣ ሞት ይርሳችሁና ይላል። ሞት ይርሳኝ ይባላል። እርግማን ነው ምርቃት ነው ነገር ሞት ይርሳኝ እርግማን ነው አይደል? እርግማን ነው። የበደሉ ሰዎች በግለሰብ ደረጃ የበደሉ ሰዎች ብዙ ጊዜ በጣም ቆንጆ ህይወት ሲኖሩ መጥፎ ስራ የሚሰሩ እኩይ ተግባራት ላይ የሚውሉ ሰዎች ህይወታቸው ለምልሞ ምናምን ታያለ እንዴ ምንድን መቼ ነው በቃ ቅጣታቸው መቼ ነው ሁሉ እስከምትል ድረስ ማለት ነው። ግን እነሱ ህይወታቸው መለምለሙን ውጫዊ ነገራቸው መለምለሙን ብቻ ሳይሆን ውስጣቸውስ ምን እያላቸው ነው? ህሊና የሚባል ነገር አለ እኮ ሁሉ ጊዜ የማነሳው ነገር ነው። ሳይሞቱ ብዙ ነገሮችን እኮ እያዩ ነው። በቃ እንቅልፍ ላይ ተኙ ይችላሉ። ስጋቸው የተመቸ ህይወት ውስጥ ሊሆን ይችላል። ቅንጦት ህይወት እየኖሩ ሊሆን ይችላል። በሰው ደምም ሊሆን ይችላል። ሰውን በድለው ገንዘብ ሰብስበው ሊሆን ይችላል። ነገር ግን ውስጣቸው ምንድነው የሚላቸው? የፈለጉትን አማርጠው ይበላሉ ወይ? እንደፈለጉ የትም ሀገር መሄድ ይችላሉ ወይ? የውስጥ ነጻነታቸውስ ምናምን የሚለውን ነገር ማሰብ ያስፈልጋል። ስለዚህ ቆሞ
ስቃይን ማየት እንደውም ቅጣት ነው የሚለውን ነገር ማሳያ ነው። በጣም የሚገርም ነው። እሱ በቃ በህይወት መኖር ማየት ነው ትልቁ በቃ ፍርድ እንጂ እንደውም አንድ ገጣሚ ረሳሁት ማን እንደሆነ ግን ሀሳቡ ምንድነው ወይ እንትን ይሰራና በኃጢአት ውስጥ ሁሌ እየኖረ በወንጀልም እንደዚህ በቃ ሁሌ ኖሮ እና አምላክ አቀርቦ በቃ እግዚአብሔር ጋር ልክ ሲቀርብና ያየውና እግዚአብሔር ምን ብሎ ይፈርድበታል? ኑር በቃ ብሎ ፈረደብኝ ይላል ግጥሙና በጣም ነው ኢምፕሬሲቭ ያረጋኝና ምን ጠብቀው ያው በአስተምሮ በቃ ወይ ሲኦል ግባ ወይ እንደዚህ ነው የተለመደው በእግዚአብሔር ይፈርዳል ግን ምንድነው ብሎ ፈረደብኛል? ኑር በቃ ብሎ ፈረደብኝ ይላል። እና መኖርን የመሰለ ቅጣት የለም። ሞት ግን ቅጣት አይደለም ማለት ነው። ምን ያልፍበት የሰው ልጅ ጣፈንታለ በጣም የሚገርም ነው። ስለ ኢትዮጵያ በርካታ ኢትዮጵያውያን ደራሲያን ገጣሚዎች ብዙ ጽፈዋል። እነ ጸጋዬ ገብረመድህን ስለ አባይ ሲጽፉ ኢትዮጵያን የገለጹበት መንገድ አለ። እነ ሰለሞን ደሬሳ ቅድም ገልጸዋል። በልጅነት መጽሐፉ ላይ ኢትዮጵያ ሙሽራዬ እያለ ባልሳሳት ልጅነት ወይም ያኛው መጽሐፉ ላይ ነው ኢትዮጵያን በጣም ነው ቁንጅናዋን የሚገልጸው። እነ ዶክተር በድሉ አቅጅራ ኢትዮጵያዊነት የሚለውን በላሊበላ አስቀድሼ ሼህ ሁሴን ባሌ የተገኘው በአባ ገዳ ተመራርቄ ርዝቄን እዚህ ያገኘው ምናምን የሚል ግጥም አለና ስለ ኢትዮጵያ እዚህ ላይ ግጥሞች ላይ ባልሳሳት አላገኘሁምና ኢትዮጵያን ስለ ኢትዮጵያ ብትገጥም ምን ነገሮቿን ታካትታለ? በምንስ ቋንቋ በምንስ ቃላት ነው የምትገልጻት? ያው ፖለቲካዊ ቲያትር ሊሆን ይችላል እንጂ በአገር ጉዳይ ላይ የጻፍኩት ቲያትር ነበረ። ኢህአዴግ ዘመን ግን የታገደብኝ ቲያትር ነው። በቃ አንድ ቀን ታየና ከዛ ተከለከለ እና አድማስ ላይም ዜናው ተሰርቶ ነበርና ስለ ኢትዮጵያ በተለያየ መንገድ ሰዎች በተለያየ ፐርስፔክቲቭ ይጽፋሉ። ስለዚህ አሁን ያልሻቸው ሰዎች በዛ መልኩ ጽፈውታል። እኔ ደግሞ በራሴ መንገድ በጣም ደስ የሚል ነው። ደስ ይመስለኛል። ደስ ይላል። ሰው ትውልድ ሁልጊዜ ጠያቂ መሆን አለበት ብለህ ታምናለህ? መጠየቅ መልስም ባይኖር መልስም ባናገኝ ኢቭን ፈጣሪንም መጠየቅ መቻል አለብን። ምክንያቱም የፈጣሪ ልጆቹ እስከሆን ድረስ አባታችንን በደንብ እንደምንጠይቀው ሁሉ መሞገት ፈጣሪንም መሞገት አለብን የሚል አቋም አለ። ከዚህ ጋር እስቲ በተያያዘ አንዳንድ ነገሮች ንገረን። እንግዲህ ስራዎችን አሁን እንዳልሽው እንደዚህ አይነት ጥያቄዎች ላይ የሚያተኩሩ ግጥሞቼ እንደዛ ናቸው እንዳልሽው እና ሁሌ የምለው ነገር አለ እና እነዚህ ስራዎች እኔ ልጆቼ አይደሉም እላለሁ። ያው እንግዲህ ይሄንንም ማፈንገጥ ነው ካልሽው ብዙ ጊዜ ልጆቼ አይደሉም ልጆቼ ናቸው ነው የሚሉትና በአብዛኛው እንደዛ እኔ ልጆቼ አይደሉም እነዚህ ስራዎቼ ልጆቼ አይደሉም እኔ የስራዎቼ ልጅ ነኝ እንጂ በጥያቄ መልክ የቀረቡ ግጥሞች ናቸው። እውነት ነው። ይሄ ደግሞ ያው አንደኛ አዲስ ነገር አይደለም። እኛ ማህበረሰብ ጋር ግን ምናልባት በእኛ ዘመን ለማለት ፈልጌ ነው ስላልተባለ እንትን ያደርጋሉ። ያው በገጠመኝ ነው የምነግርሽና ወይ ያስደነግጣሉ ያው ያስወግዛሉ። ግን ታሪካችን ግን የሚገርምሽ እሱ አይደለም የሚያሳየው። በተለይ የአርት የጥበብ ስራዎቻችን እሱ አያሳይም። አከራካሪ ቢሆንም ኢትዮጵያዊ ይሁንም አይሁንም እሱ እንደተጠበቀው ነው። ዘርዓ ያዕቆብ ፈላስፋው ዘርዓ ያዕቆብ በጣም አስደንጋጭ እና ማሰብ በቃ ቲንከር ነው ብለሽ እንድታስብ የሚያደርግ ጥያቄዎችን አንስቷል። እንደዚህ አሁን ላልሽው እንደዚህ መለኮታዊ በተለይ ባይብል ላይ በደንብ አድርጎ ኩዌስችን አድርጓል። እሺ ደግሞ እንተው እሱ ስነ ቃሎቻችን እንደውም አንዳንድ ጊዜ እስክደነግጪ ድረስ ዛሬ ስነ ጥበብን ወይም ደግሞ ኪነ ጥበብን በፒኤችዲ ደረጃ የሰራ ሰው እንኳን ያው ምናየው ነው ምንም እንደዚህ ሲሰሩ አታይም። አንድ እናት ግን እንግዲህ በጥንት ዘመን ማለት ነው እንግዲህ የዘመናዊ ትምህርት ያልተማረ የምትገጥመው ግጥም የሚገጥሙት ስነ ቃል ይሄው ዘመን ተሻግሮ ዛሬም ድረስ አለ
እነዛ ግጥሞች በጣም ከአምላካቸው ጋር በጣም የሚሟገቱበት ነው። መስነነግጭበት እንዲህ የሚታሰባል እንዲህ ብለሽ እስክትይ ድረስ። ስለዚህ አሉልልሽ ነው በደንብ አለን፣ መሰረት አለን። የቱ ጋር እንደተው ነው እኔም ግራ የሚገባኝ። የቱ ጋር ነው የጣልነው? የቱ ጋር ነው ታዊ የሆነው የተከለከለው? የቱ ጋር ነው የሚለው ሁልጊዜ ለእኔ ጥያቄ ነው። ለምን አሁን በጣም ስትሮንግ ሆኖ ስለማየው በቃ ፈጽሞ በሩ ዝግ ሆኖ በተቻለ መጠን ማለት ነው በቃ ተዘግቶ ስለማይ ከየት ነው የመጣው በቃ እንደዚህ አይነት ጥያቄ ማናስተናግድነን ብዬ እንዳላስብ ደግሞ አሉን ከጀርባ ምስክሮች አሉ እና በደንብ ነበሩና አንዳንዴ እዛ ነው በቃ እውነትም ስልጣኔ የቀረው እዛ ጋር ነበረ ማለት ነው ማሰብ የቆመው ብለሽ ብዬ እስካስብ ድረስ አለ። ስለዚህ አዲስ ነገር አይደለም ያልኩት ለዚህ ነው። ባይብሎን እኮ በቃ ገብቷል። ይሄ ማለት ራሱን እግዚአብሔር ፈቅዷል ማለት ነው። ባይብሉም ፈቅዷል፣ ግን በጣም ደግሞ ቅርብ ናቸው። ዳዊት በጣም በመዝሙራቱ በሚገርም ሁኔታ ነው የሚሞግተው፣ ግን ደግሞ እንደ ዳዊት የእግዚአብሔር ወዳጅ የለም። ስለዚህ አሁን ግን ተቃራኒ አይነት ነው የሚመስላቸው። በቃ እሱን በቃ አማኝ ከሆንሽ ፈጽሞ መጠየቅ የለብሽም አይነት ግን ይሄ መጽሐፍ ቅዱሳዊም አይደለም፣ ፊሎሶፊካልም ደግሞ አይደለም። በፊሎሶፊም ብትይጂ እነ ኦገስቲንን ብታይ ምናምን እየጠየቁ ማመን እያመኑ መጠየቅ የሚለውን ሀሳብ የሚያራምድ ግን ዋነኛ የስነ መለኮት ሰው ነው ኦገስቲን እና አይዲያል ፊሎሶፈር አለው በደንብ የሚገራ እና አለ። ግን እኛ ጋር ለምን እንደሆነ አላውቅም። ምክንያቱም ብዙ መመርመር አለበት እንጂ ሀሳቡ ብዙ አዲስ አይደለም። በጣም ደስ ይላል። እንግዲህ ወደ ማጠቃለያው ደርሰናል። ምናልባት የምትጋብዘን አሪፍ ግጥም ብለህ የምትጋብዘን ካለ ምናልባት ከዛ በፊት ግን አንድ ከሞት ጋር የተያያዘ አንድ ግጥም አለ። በጣም እኔ ሁል ጊዜ እምወዳት ግጥም አለች። ምን ይላል? እኛ ሁላችንም የእግዚአብሔር ጸጸቶች ነን፣ ትዝ ባልነው ቁጥር ሁል ጊዜ የሚገለን የሚለው አለ። እሱ በጣም ያው ይገርመኛል። ይሄ ማለት መገዳደር ፈጣሪ መገዳደር በርግጥ አይደለም፣ ቀረቤታንም ነው የሚያመለክተው ብዬ ማስባለሁ እና ሀሳብህን በደንብ እኔም እገዛዋለሁ ብዬ አስባለሁ። ተመልካቾቻችን እስቲ ራሳችሁ መርምሩት። ማንስ ደግሞ ሊገዳደር ይችላል? የሚያስቀው እኮ ሰው ለዛው ሟች ሰው እንዴት ነው እንደገና የፈጠረውም ራሱ ነው። ማን ይችላል? ስለምትችለው ሉዓላዊ ስለሆንክ ነው የምንጠይቅህ ነው እኮ እንደው ሀሳቡ አንተን ነው የምናምነው። አንተ ሉዓላዊ ነህ፣ ሁሉን ትችላለህ። ሉዓላዊነት ሁሉ መቻል ነው። ግን ሁሉን እየቻልክ ይኸው በምድር ላይ ግን ፍትህ የለም። ለምን ዝም ትላለህ? በሚሆነው ነገር አንተ እንደ ሰው በቃ ችላ ብለሃል። ስለዚህ ሰዎች ደግሞ ወይም ደግሞ ግፈኞች ደግሞ በቃ ሰልጥነውበታል እና ግፍ እንዴት ሰለጥናል? በምድር ላይ ሲሰለጥን ዝም ካልክ እና ምንድነው እየሰራ ያለው ብሎ ማለት በጣም ኖርማል ማነስን ትንሽነትን አቅም ማጣትን ነው የሚያሳየው። እና አቅም የለንም አንተ አቅም ያለህና ለምንድን ነው እስከመቼ ነው ማለት ነው እና እስከመቼ ዝም ትላለህ እኮ ይላል መጽሐፍ ቅዱስ። እስከመቼ ይላልና እኛም ያንኑ ተቀብለን ነው እኛም ባውዳችን እኛም በዘመናችን እኛም ለምን ዝም ትላለህ የሚለው ጥያቄያችን በጣም ደስ ይላል። ተመልካቾቻችንም በደንብ እንደምትወዱት ይሄንን ዲስከሽን አዲስ ነገርም ስለሆነ እንደምትወዱት እንደምትማሩበት ተስፋ አደርጋለሁ። ምናልባት በመጨረሻ አሪፍ ግጥም የምትለውን የምትወደውን ብታነብልን በጣም ደስ ይለኛል። አዳምና ሔዋን ሲፈጠሩ ያለ አባትና እናት ነበሩ። ፈጣሪ በእነሱ ኃጢአት እኛ ላይ ፈረደ። እኛም እምቢ ያልን ሰውን አይወክልም ከሰው ያልተወለደ። ይህም የሚሞግት ነው አይደል ፈጣሪ። ስለዚህ የውርስ ኃጢአት እኛን አይመለከትም አይነት ነገር ነው። ምክንያቱም ከሰው አይደለም የተፈጠሩት ከአምላክ ነው እነሱ የተፈጠሩት። እነሱ ተፈጥረው ነው እኛ ተወልደን ነው። ስለዚህ እኛ ያው ትሞግታለህ ትጠይቃለህ፣ መልሱን ግን ፈጣሪ ብቻ ነው የሚያውቀው ነው። ዞሮ መልስ ነው ምድር ላይ በነገራችን ላይ ነው መልስም አለመኖሩ ይመስለኛል። ጥሩ ነው ግን መንገዱንም ያው ሁለቱም ተቃርኖ ነው። አሁን በቃ መልስ አለመኖሩ በጣም ደስ ይላል። ለምን በጣም እንድታስቢ ያው ጨዋታው የህይወት ምልልሱ በጣም ደስ ይላል። እዛ ውስጥ ነው ኢንጆይ የምታረጊው፣ ደስታ ያለው እዛ ውስጥ ነው። መልስ አለመኖሩ ነው ደግሞ መልሶ ደግሞ መልስ አለመኖሩም ደግሞ መልሶ ደግሞ የሚያናድድም ነው። አይሽ ሁለቱም ነው ይዘም ይሄው ደግሞ ያናድደኛል። ለምን በግል በተለይ ደግሞ
በሀገር ደረጃ ለምን እያልኩ መጥቼ ሲል ደግሞ ወደ ፋሚሊም ይመጣል። ከዛ የበለጠ ለምነቱ እየጨመረ ይመጣልና ደስታም ነው መልስ አለመኖሩ፣ ሀዘንም ነው ደግሞ መልስ አለ። ግን ያ የህይወት አንዱ አካል ነው፣ ዋናው በቃ እሱ ሁለቱም ነው። ደስ ይላል። ደስ የሚል ፍልስፍና ነው የእውነቱን ለመናገር እኔም በተወሰነ ደረጃ መከተለው ይመስለኛል። እንግዲህ በጣም አመሰግናለሁ ደራሲና ጋዜጠኛ ዳዊት ጸጋዬ እዚህ ድረስ መተይን የመሰለ አሪፍ ጊዜ ስለሰጠን በጣም ነው አመሰግናለሁ። እኔም በጣም አመሰግናለሁ እንግዲህ አርገሽ ተነጋግበሽ። መልካም ተመልካቾች፣ ከደራሲና ጋዜጠኛ ዳዊት ጸጋዬ ጋር የነበረ ቆይታ ይህንን ይመስል ነበር።